እናለን ስለሰጡን ማብራሪያ በጣም ነው እናመሰግነው። አሁን ወደ አባት አርበኞች ነው የሚመለሰው። ምክንያቱም አባት አርበኞች ያቆየዋት ሀገር ነው እኛ እስከ ልጅ አልፈን እያለፍን እየኖርን ያለነው። ስለዚህ አባት አርበኞች በጣም ሊከበሩ ይገባል። በጣም በየቦታው ቅድሚያ ሊሰጣቸው ይገባል። ቅድም አባታችን ያሉን ጎደሎዎች መስተካከል አለባቸው። ጎደሎዎች አሉ፣ በቤተክርስቲያንም ሳይቀር በመቃብር ሳይቀር በክብርም በአንዳንድ ነገርም በሕክምናም ሳይቀር አንዳንድ ማጉላላቶች አሉና እነዚህ እንዲስተካከሉ ያው የመንግስት አካሎች እየሰሙ ይመስለኛል። የሃይማኖት አባቶችም እየሰሙ ነው ያሉት፣ ይሰሙታል፣ ያዩታል። እና ሁሉ ልብ ይስጠውና እነዚህ አባት አርበኞች በተቻለ መጠን ማክበር አለብን የሚለው ነው። እኔ ወደ እንስት አባት አርበኛ ልለፍ። ስማችን እያስተዋወቅን ነው የምንሄደው። አጠራጠርም እናደርገዋለን፣ ምክንያቱም ለሁላችን እንዲደርስ። ሁለተኛም አንዳንድ ደቂቃ ስላለን እና እንዴት አዩት ክብርት የአባት አርበኛ ልጅ አባት አርበኛም የሆኑ ባለፈው ስለ ሰላም ተወያይተናል አብረን ሆነን፣ ስለ ኢትዮጵያ አንድነትና ክብር፣ ስለ ባህር፣ ስለ የተለያዩ ነገር ተወያይተናል። ዛሬ ደግሞ ስለ ሰላማችንና ስለ ተወካዮች ምክር ቤት ያው የኛ የወጡ እኛ የመረጥናቸው እንደመሆናቸው መጠን እንዴት ነበረ ክቡር ጠቅላይ ሚኒስትር ያስተላለፉት እንዴት ነበር የሚል ነው። እሺ አመሰግናለሁኝ። እኔ ተተኪ አርበኛ ሰብለ ንጋቱ እባላለሁኝ። የመጣሁት ከጥንታዊ ጀግኖች አርበኞች ማህበር ጽህፈት ቤት ነው። በዚህ ማህበር ስንደራጅኛ ብዙ ጊዜ አላማችንም ከፖለቲካ ነፃ ነን። ይሄን ነገራችንን ደግሞ በሰላም በኩል ስንመለከተው ለኢትዮጵያ ሰላም ማንም ወደ ኋላ የሚል የለም። አባቶቻችን የሚያስተማሩን ስለ ሰላም፣ ስለ አንድነት፣ ስለ መተባበር አስተምረውን ሄደዋል። እኛ ደግሞ ኢትዮጵያን በአንድነት በክብር እንድትኖርልን አባቶቻችን በክብር እንዳስረከቡ እኛ ደግሞ ለልጆቻችን በክብር እንድናስረክብ እንፈልጋለን። ይቅርታ ይደረግልኝና እኔ ሰሞኑን ሀዘን ላይ ስለነበርኩኝ ክቡር ፕሬዚዳንቱ የተናገሩትን ነገር ብዙ አላዳመጥኩም። ከዛ ምንም ማነሳው ነገር የለኝም ስላላዳመጥኩኝ። ሌላው ግን በዚህ በስላሴ በኩል በተደረገው ነገር ወንድማችን ቅድም ሲናገር እንደሰማው አባቶችን ብዙ ጊዜ ጣል እያደረጉ ነው የምናያቸው። ምክንያቱም እኛ አባቶቻችን እዛ ቦታ ላይ የቀደመው መንግስት ሰጥቶን የሄደው መሬት አለ ለመቀበሪያችን ተቀብረን እንድንኖር አድርገውን ሄደዋል። ነገር ግን ያንን ቦታ እንድንጠቀምበት አልፈቀዱልንም። ምክንያቱም ሊገልጹልን አልቻሉም። ይህ ነገር በእናንተ በኩል ሊጠየቅልን ደስ ይለናል። ምክንያቱም ስለ ሰላም ስለሆነ የእናንተ ፕሮግራም። ሌላው ደግሞ ስለዚህ ስለ ሕክምና ብዙ ጠቅሞናል። መንግስት ያደረገልን ነገር በጣም ከፍ ያለ ነገር ነው። ይችንም ብትታደስልንና ወደፊትም በሚቀጥለው ዓመት በሚደረግ ነገር ሊቀጥልልን ደስ ይለናል። ምክንያቱም እኛን አይደለም ማለት ብዙ ደካሞች አሉ በቤት ውስጥ ይተኛሉ፣ አገናኘዋሉ። ሁሉም ቅድም እንደተባለው በጡስ መድኃኒት ይዞ እና እቺ ነገር ትሰራልን ደስ ይለናል። ስለ ሰላማችን ግን ሁልጊዜም በያለንበት ቦታ የምናቀነቅነው ነገር ነው። ስለተሰራው ነገር ደግሞ በጣም ነው የምናመሰግነው። ምክንያቱም ከ3 ቀን በፊት ዞረን አይተናል። የተሰሩትን ነገሮች በሙሉ ስንዞር ቆይተናል፣ አሳይተውናል፣ ደስ ብሎናል፣ ምስጋና አቅርበናል፣ ለተጠየቅነውም ነገር ምላሽ ሰጥተናል፣ ደስ ብሎናል። እናመሰግናለን። እሺ እግዚአብሔር ይስጥልን። እሺ እኔም አመሰግናለሁ። አባት እናት አርበኛ ልበል። በጣም ነው ደስ የሚል ንግግር ያደረጉት። አጠር ያለችዋ በጣም ቆንጆ ንግግር ነው ያደረጉት እና ስለ መቃብር እንዲያውም እናንተ መጠየቅ አልነበረባችሁም፣ መጠየቅም አልነበረባችሁም። ስለ ሕክምናም እናንተ መጠየቅ አልነበረባችሁም። እኔ እንደሰማሁት
15 ዓመተ ምህረት ነው መሰለኝ የተፈቀደላችሁ ክብርት ከንቲባ በጣም ጀግና የሆነች ወይዘሮ አዳነች ነው እንትን ያለችው ይመስለኛል ያሉት ይመስለኛልና አሁን ግን ሲነግሩኝ አሁን እዚህ ሲናገሩ አልታደሰልንም ነው ሌላ ጤና መድን እየታደሰ እንደሆነ ነው ከጥቅምት 1 ጀምሮ እስከ ህዳር 30 እየታደሰ ነው የሚል እኔም ሰምቻለሁኝ እና ያው እያስተካከሉ ይሆናል ብዬ ገምታለሁኝ ምክንያቱም ራሳቸው ነው የፈቀዱት ምክር ቤት ነው መሰለኝ ወሰነው በዛ መሰረት ይፈቀዳል ብዬ አምናለሁኝ ስለዚህ እናንተ ሁሉም ነገር ለእናንተ እንዲሆን ነው እኛ ምን ፈልገው መንግስት የሚፈልገው ሁሉም ነገር ምን አለ እንዲያውም አንድ እኔ እንትን የሚል ለምን ጠራችኋለህ የሚል አንዳንዴ ይሰማለሁኝ ለምን እኔ ንግራቸዋለሁ ቅድም ራሴ ነው መሪጨም ጠራው እንጂ ጠርቶም ያመጣኝ የሚሰጠኝ ሰው የለም ኮርዳዊት እንኳን ባለቤቱ እኔ ኃላፊነት የሚወስደው እኔ ነኝ ኮርዳዊት እንኳን የሰላም አምባሳደር አንድ ቀን እገሌ ያስገባው እገሌ አውጣው ብሎኛ ያውቅ ምክንያቱም የኔ የሰላምና የእርቅ ነው ራሴ መሪጨ የሚያመጣቸው ሰዎች ከአርበኛም ይሁን ከአባገዳም ይሁን ከሃይማኖት አባቱም ይሁን ከዲያስፖራም ይሁን ከሌላም ከተለያዩ ህብረተሰብ ወጣቱም ቅድም እንደተባለው ወጣት ብለዋል አባሙዳ ወጣቶች እናመጣለን በሌሉበት እየመጡ ነው ሴቶችም ይመጣሉ እየመጡም ነው ብዙ ጊዜ ሌሎችም ህብረተሰብ እየተሳተፈ ነው ያለው የሚሳተፈው ግን ያስመዘግባል ማንነቱን ያውቃል መጀመሪያ ፖለቲካ ሰው አይደለም ወይ ደግሞ ባለሀብት አይደለም ወይ ደግሞ ጥቅም ይዞ የሚመጣ አይደለም ለሀገር ሰላምና እርቅ የሚሰራ ሰው ነው እኛ የምንፈልገው ስለ ሀገር ጉዳይ የሚቆረቆር ነው ኢትዮጵያ የሆነ ነው እኛ የምንፈልገው መጥቶል ስለሌላ ስለ ውጊያ የሚያነሳ አይደለም ውጊያው እንዲጠፋ ሰላም እንዲሆን ነው እኛ የምንፈልገው እናንተ የምትፈልጉት አባት አርበኞችም ስለዚህ እናንተ ደግሞ ቅድሚያ እንዲያው ይቅርታ አድርጉልኝ አውቶቡስም የትም ቦታ ባቡርም ቅድሚያ ለእናንተ መሰጠት ነው ያለበት ቅድሚያ ለአባት አርበኞችና ለወታደር ነው መሰጠት ያለበት ስለዚህ ይሄንን ይስተካከላል ገብዬ ገምታለሁኝ ይስተካከላልም ምክንያቱም ማንኛውም የመንግስት አካል ይሄ እስከ መጨረሻው እንትን ድረስ ያውቁታል ይሄን መድረክ ይሰሙታል ማታ ማን ነው ጠንካራ ማን ነው እንትንም ሁሉ አለ ከዚህ መድረክ ደግሞ እየሄዱ ወደ ሽምግልና አውጥተን ስጡን ተብለን የምንሰጣቸው ሰዎች አሉ ከእናንተም ይቀጥላል ከአባት አርበኞችምና በርቱ ከጎናችሁ ነን ከዚህ በመቀጠል በሁለቱ ጉዳይ ብዙ አላበዛም በዛሬው የሰላማችን እንዴት ይጽና የሚለው አንዱ ሁለተኛው ባለፈው የነበረው የተወካዮች ምክር ቤት ስብሰባ እንዴት ነበረ ምክንያቱም እነዛ ውስጥ ያሉ የመረጥናቸው አካሎች ናቸው ከዶክተር አብይ ጨምሮ ሌሊት ገብተን ሌሊት ሄደን ምርጫ ቦርድ የመረጥናቸው እንደመሆናቸው መጠን የግድ ምንድነው አሳይት ማወቅ መቻል አለብን እስቲ አርቲስት ሰናይት በኢትዮጵያ ብሔራዊ ቲያትር አንጋፋ አርቲስት ነች አርቲስት ብዙ አይነት ነው ድምጻዊ ነችና ስለ ሀገሯ ምታቀነቀል ስለ አባይ ምታቀነቀል ስለ ኢትዮጵያ አንድነት ምታቀነቀል እንደመሆኗ መጠን እስቲ በሁለቱ አርቲስት ሰናይት አይዘሽ እሺ እና በሁለቱ ጉዳይና ለምሳሌ መጀመሪያ ግን የምጠይቅሽ ነገር አለ አንቺ የት ነው የምትሰሪው ምሰራው ኢትዮጵያ ብሔራዊ ቲያትር ነው ድምጻዊ ነች እዛ ሰናይት ኃይለ ማርያም ይባላል ሰናይት ኃይለ ማርያም ነው የምትባዩ ስላስተዋወቁ የት ነው የምትኖሪው በፊት የምኖረው ካሳንቺስ አካባቢ ነበረ ያው ለልማት ፈርሷል ልማትና ሰላም ደጋፊ ነኝ ልማቱ ግድ ይላል ያው የምደግፈውና የምለፋበት መንገድ ስለሆነ ተደስቻለሁ አሁን ከነበርኩበት አካባቢ መጥቼ እዛ ትራንስፖርት ስጠቀም ሳየው እውነትም እንኳን ተጎዳው ለትውልድ አሻራ አስቀምጫለሁ ብዬ ደሰትበታለሁ ግን እንደ ሰው አሁን ያለሁበት ቦታ ወደ ለገጣፎ ርቄ ነው ያለሁት ለስራዬም ሆነ ለራሴም ደህንነት በሚያሰጋ መልኩ ማለት ነው ያው ይታወቃል የአርቲስት ደሞዝ
ምከፍለውና የምኖርበት ሁኔታ ስላልተመጣጠነልኝ ትንሽ እኔ የምኖርበት ሁኔታ ያሳዝነኛል። ግን ማንም ሰው ተደስቶ አይደለም አገር የሰራው እነሱ አካል አጉድለው አይደለም። እኔ ደግሞ የሆነ ነገር ከፍዬ ለልጆቼ አገር ማቆየት አለብኝ ብዬ ያው በትዕግስት እየጠበቅኩ ነው ማለት ነው። በዚህ ሁኔታ ውስጥ ገኝ እና የት ለገጣፎ ነው ያለሽው አሁን? አዎ ለገጣፎ የግለሰብ ተከራይቼ ነው። አይ ተከራይቼ ነው የምኖረው። ድሮም ተከራይቼ ነበር የምኖረው ካሳንቺስ አካባቢ። ተከራይቼሽ ነው? አሁንም ተከራይቼ ነው የምኖረው። ወደዛም ያው የምታመለከትበት ቦታ አመልክተሻል? ያው እንደ ዜጋ አመልክቻለሁ። በቅርብ አለቆቼም ተፈርሞልኝ እነ ነብዩ ባዬ ፕሮፌሰር ያው በዛ ሂደት ደብዳቤ ከቱሪዝም ሚኒስቴር ለቤቶች ጽፈውልኛል። መቼ? አንድ 3ኛ ወሩ መጣሁ። ወረፋ እየጠበቅሽ ነው? ያው ገና እንግዲህ ያው ያለው ሁኔታ አሰራሩ በሚፈቅደው መንገድ እየተባለ የተመላለስኩ እየጠየቅኩ ነው ያለው። ተቀበለውሻል ደብዳቤው? ገና አልተቀበሉኝም። የሉም እዛው ቦታ ኃላፊነት ላይ ያሉ ሰዎች በሌላ ስራ የተወጠሩ ስለሆኑ እየተባለ የተመላለስን እየጠየቅን ነው እንግዲህ። እኛ ብዙ ጊዜ ቦት ቴሌቪዥን 3 ጊዜ 4 ጊዜ መጥተሻል። ሌሎች አርቲስቶችም መጥተዋል፣ በሌላ ሙያ ያሉ አርቲስቶች ማለት ነው። ሰናይት ብዙ መስዋዕትነት የከፈልሽ ነሽ። በተለይ በህዳሴ ግድብ ላይ ብዙ ስለሄደሽ አድረሽ ውለሽ፣ ሌላው ስለ አገር ዘፍነሽ ሀገር ሰላም እንድትሆን በተለይ በሰሜን የነበረው ግጭት እንዲቆም ብዙ ነገር መስዋዕትነት ከፍለሻል። ስለዚህ የሚመለከታችሁ ሰዎች ስሟትን የሚለው ሌላ አይደለም እየሰሙ ነው ያሉት። ስለዚህ እስቲ ባለፈው የነበረው የፓርላማ ውሎ አይተሻል? ተመልክተሻል? አዎ። እና እንዴት አየሽው? አንድ እሱ ነው። በሰላማችን ጉዳይስ ያው ተያዘ ስለሆነ ነው። ሰላም ስላለ እኮ ነው ወደ ተወካዮች ምክር ቤትም ወደዚህም የመጣ ነው። እኛ ሰላም ለሁላችን ስለሚያስፈልግ እንዴት አየሽው? ያው የምክር ቤቱን ስብሰባ አይቼዋለሁ። እንደ ሀገር ጠቅላይ ሚኒስትራችን መክረዋል እስከ መለመንም ድረስ ለሰላም የሚከፍሉትን ነገር ያው ጆሮዬ አይቷል፣ ጆሮዬ ሰምቷል፣ አይኔ አይቷል። እኔ ከዛ ውጪ አይደለሁም። ከሰላም ውጪ መሆን አልፈልግም። አገሬ አባቴ ሰጠኝ በወርቅ ክዳን ውስጥ አድርጎ ወታደር ነው አባቴ። ያው የሶማሌ ጦርነት ላይ ሁሉ የተሳተፈ አባት ነው ያለኝ። አሁን ትንሽ በጤናም ያው በእድሜ ምክንያት ደክሞ ነው እንጂ እዚህ ነገር ላይ ቢሳተፍ ደስተኛ መሆን የሚችል አባት ነው ያለኝ እና ሰላም ለኢትዮጵያ ሰላም ለዓለም አስፈላጊ ነገር ነው። አስፈላጊውን ነገር ነው ተናግረው ያለፉት። ሰላም ብንሆን ብንቻቻል ብንተላለፍ አገር ብናቆይ እኔም ከማንም በላይ ደስተኛ ነኝ። ያንን በማስተላለፋቸው በእርቅ ማመናቸው ስድብና ጉድፋችንን ወደ ኋላ ትተን በሰላም ወደፊት መራመድ እንዳለብን ማሳያ መሆናቸውን ሳላደንቅ አላልፍም። ሁል ጊዜ በሰላም ዙሪያ የሚያደርጉትን ነገር አደንቃለሁ። ሰላምስ እንዴት ይጸናል? የኢትዮጵያ ሰላም እና አንድነት ክብር እንዴት ይጽና? ምን እንስራ? ህዝቡ ምን ይስራ? አርቲስቱ ምን ይስራ? እናንተ አሁን ብዙ ነገሮች እየሰራችሁ ነውና ህዝቡም ሌላውም አባት አርበኛውም ለሰላም ሲባል ሰላማችን እንዲጸና ምን ይስራ? እኔ ያው አርቲስት ነኝ። በማህበረሰብ ውስጥ ስቆጠር ኢትዮጵያ ብሔራዊ ቲያትር ወደ 15 ዓመቴ ነው ከተቀጠርኩኝ። አሁን በቅርብ 70ኛ ዓመቱን ያከብራል። ግን ልክ እንደ አርቲስት አርበኛ ሆነው እንደነሱ አገር ያቆዩ ብዙ አርቲስቶች አሉበት ይታወቃል። ብሔራዊ ቲያትር 70ኛ ዓመቱን ሲያከብር አሁንም ድረስ በፊት የነበሩትን መንሸራተቶችን ገርቶ አሁን ላለነው አርቲስቶች ጥሩ የስራ እድል የከፈተ ሁኔታ ነው ያለው። ያው እንደ ሀገር ነው የምንተዳደረው፣ እንደ ሀገር ነው የሚከፈለን አገራችን በልኳ ከፍላን እኛ ደግሞ በልኳ የምንሰጣትን ነገር እየሰጠን ያለን። በተለይ በሰላም ዙሪያ በብሔር ብሔረሰቦች መከባበር ዙሪያ ኢትዮጵያ ብሔራዊ ቲያትር እኔ ከገባው ጊዜ ጀምሮ እንኳን ከበፊቱ በበለጠ ብዙ አራያ መሆን የሚችል ነገር እያደረገ ያለ ተቋም ነው። እኔ ተቋሚንም ጎ ሚዲያንም ከዛ በመውጣቴ ወደዚህ በመምጣቴ ሳላመሰግን አላልፍም። በሰላም ዙሪያ ብዙ ነገር እየሰራን ነው፣ ወደፊትም እንሰራለን። በጣም እናመሰግናለን። እድሜና ጤና ይስጥሽ። መጥተሽ ተሳታፊያችን እንደሆነሽ መጠን እግዚአብሔር ይስጥሽ፣ እድሜና ጤና ይስጥሽ። ያንቺ ጉዳይ ደግሞ አላወጣሽውም እንጂ ብዙ ነገሮች እየደረሰብሽ ለመንገዱ ላይ ሰዓት መድረሱ ላይ የርቀቱ ሁኔታ ልጆች ደግሞ ለትምህርታቸው ለምናቸው ችግር እየደረሰብሽ እንደሆነ ሰምተናል። አሁንም
ይሰማሉ እየሰሙ ነው ያሉት እና ያግዙሻል ብዬ ተስፋ አደርጋለሁ። ያንቺ እያለቀስሽም አንድ ቀን ይችላል ማልቀስ የለብሽም። ለአገርሽ ነው እየሰራሽ ያለው፣ ለአገርሽ ሰላም አንድነት ነው እየሰራሽ ያለሽው እና በርቺ፣ የሚመለከተው አካል ያግዝሻል የሚል ሐሳብ አለ። ለዚህ አይደለም የመጣሽው፣ ለሰላም ብለሽ ነው። እዚህ ቤት አበል የለም፣ ምንም ነገር የለም፣ ውሃ ብቻ ነው ያለችው። ኮር ዳዊት የሰላም አምባሳደር እያደረገው ያለው በጣም ትልቅ ነገር ነው። በቀደም ላይ ነበር ልኬላችኋለሁ ሁሉም ነገር በቴሌግራም እና ይሄን ቴሌቪዥን ለእናንተ ነው የሰጠው፣ ለህዝብ ሁላችሁ ኢትዮጵያውያን መሳተፍ አለባችሁ። ግን ስርዓት ይዘን ነው መምጣት ያለብን። እዚህ ስንመጣ ስርዓት ይዘን ነው መምጣት ያለብን። ልክ እንደዚህ እንዳባለው እዚህ ያለው እንግዲህ በስርዓት ነው መናገር ያለብን። ስልክ ሰጥተናል፣ ፓምፕሌቶች በትነናል። ማንኛውም ኢትዮጵያዊ መጥቶ ፖለቲከኛም ቢሆን መጥቶ ሊመናገር ይችላል። ይመጣሉ ፖለቲከኞች ደግሞ ግን የሚናገሩት ስለ ሰላምና እርቅ ብቻ ነው። ስለ ራሱ ዓላማ ስለ ራሱ ማንነት አይደለም የሚመጣው። ማንንም ሰው ስለ ሀገራችን ሰላም ነው። ይሄ ተወካዮች ፕሮጀክት ደግሞ የራሳችን ስለሆነ ነው ዛሬ ያነሳነውና በዚህ መሰረት ስታባታችን ጀግናው ሲፎክሩ ሁሉ ነበር እኮ በእኛ በዓል ላይ ሲፎክሩ ነበር። ሌሊት እያየሁት ነበርና በ3ኛ ዓመትና 13ኛ ዓመት ጥሩ መልእክት እያስተላለፉ ነበርና እስቲ አባታችን በሰላማችን ጉዳይ እንዴት ይሉናል? ይሄ ግጭት አለ አንዳንድ ቦታ፣ ግጭቱ እንዲፈታ ምንድነው ለህዝቡ ህብረተሰቡ ማድረግ ያለበት? ሁለተኛው ደግሞ ተወካዮች ምክር ቤት ባለፈው በ18 ጥቅምት 18 ውይይት ነበረ ክቡር ጠቅላይ ሚኒስትራችን ባሉበትና እርስዎ እስቲ ምን ሰሙ? እዛ ምን ተመለከቱ? ምን ታዘቡ? ምክንያቱም እዛ ያሉ ሰዎች የኛ ናቸው እኮ ወይ የእርስዎ ወንድም ወይ የኔ ወንድም ወይ እሷ እህት ነው የሚሆኑት። ስለዚህ እነሱ ደግሞ የወከልናቸው ሌሊት 7 ሰዓት መርጠን ነው ክቡር ጠቅላይ ሚኒስትራችንን ሳይቀር ማለት ነው። ስለዚህ በዛ ያዩትስ ውይይት እንዴት ነበረ? ስለ አገራችን መንጸባረቅ እንዴት ነበረ? ስለ ባህር በራችን እንዴት ነበረ? ስለ ሁሉም ኢትዮጵያ ሰላም፣ እርቅ፣ ስለ እድገታችን የነበረው ከእያንዳንዱ የሚነሳ የነበሩ እንትኖች እስቲ ይገለጹልኝ። ሁለተኛው ደግሞ ተወካዮች ምክር ቤት ባለፈው በ18 ጥቅምት 18 ውይይት ነበረ ክቡር ጠቅላይ ሚኒስትራችን ባሉበትና እርስዎ እስቲ ምን ሰሙ? እዛ ምን ተመለከቱ? ምን ታዘቡ? ምክንያቱም እዛ ያሉ ሰዎች የኛ ናቸው እኮ ወይ የእርስዎ ወንድም ወይ የኔ ወንድም ወይ እሷ እህት ነው የሚሆኑት። ስለዚህ እነሱ ደግሞ የወከልናቸው ሌሊት 7 ሰዓት መርጠን ነው ክቡር ጠቅላይ ሚኒስትራችንን ሳይቀር ማለት ነው። ስለዚህ በዛ ያዩትስ ውይይት እንዴት ነበረ? ስለ አገራችን መንጸባረቅ እንዴት ነበረ? ስለ ባህር በራችን እንዴት ነበረ? ስለ ሁሉም ኢትዮጵያ ሰላም፣ እርቅ፣ ስለ እድገታችን የነበረው ከእያንዳንዱ የሚነሳ የነበሩ እንትኖች እስቲ ይገለጹልኝ። እሺ፣ በጣም አመሰግናለሁ። ሻለቃ ሳሙኤል ለገሰ እባላለሁ። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባል ነኝ። በቅድሚያ ጎህ ቴሌቪዥንን በጣም አመሰግናለሁ። አምባሳደር ሙዝ በጣም እናመሰግናለን። ሰብሳቢያችን ሁላችን በህይወት ያቆየን። ኢትዮጵያ ታሪክ መቼም ስንመለከተው ከሰላም አንጻር ስናይ ኢትዮጵያ ጫና አታውቅም። በጫና ውስጥ ያለች ሀገር ናት። ከጥንት ጀምሮ በጫና ውስጥ ያለች ሀገር ናት። አሁን ፈተናው በውስጥ ያለው ችግር አይደለም። በውጭ ያለው ችግር ለውስጣችን ችግር መባባስ ምክንያት እየሆነብን ነው። በግብፅ ተወራለች፣ በቱርክ ተወራለች፣ በጣሊያን ተወራለች፣ በእንግሊዝ ተወራለች። አንድ ጊዜ አልተሸነፈችም። ሁልጊዜ በድል አድራጊነት ነው የተወጣችው። አሁንም ይሄ ቁጭት ስላላቸው ነጮች ቀጥታ መጥተው ማጥቃት ስላልቻሉ በእጅ አዙር እያባሉ ነው ያሉት። በገንዘብ፣ በመሳሪያ፣ በትምህርት በመደለል እዚህ ሀገር ባንዳዎችን በማስቀመጥ ጣሊያን በ1888 ኢትዮጵያን ሲወር
የፈጀው ጦርነት የ7 ሰዓት ጦርነት ነው የፈጀው። በ7 ሰዓት ነው ጦርነቱ ያለቀው። ህዝቡ ግጥም ብሎ አንድ ጊዜ ወሬሉ ላይ ዝመት እንሰባሰብ ተብሎ በተጠራው ጥሪ መሰረት እዛ ተሰባሰበና ሄዶ ድባቅ መቶ ጣሊያንን ኢትዮጵያን በድል አድራጊነት ባንዲራውን አውለበለበ። አንድም ጊዜ የኢትዮጵያ ህዝብ ለመጣ ወራሪ ግብር ገብሮ አያውቅም። ጫካ ገብቶ እየተዋጋ ነው ያለው ለነጻነቱ ለድሉ ሲል። ያ ቁጭት ስላለው ጣሊያን ከ40 ዓመት በኋላ ዘዴ ቀይሮ መጣ። ምን አይነት ዘዴ? አይ ማሸነፍ ያለብን የሃይማኖት አባቶችን መደለል አለብን፣ ባንዳ ማዘጋጀት አለብን። ያለፈው እኮ የተሸነፍነው ይሄንን ስላላዘጋጀ ነው ብሎ አቅዶ ፕሮግራም አድርጎ ተዘጋጅቶ የጦር መሳሪያውን አሟልቶ ለሁለተኛ ጊዜ መጣ። እንደተባለውም ባንዳ መሰረተ። የሃይማኖት አባትንም ብፁዕ አቡነ ጴጥሮስን ለመናቸው፣ ያጉዙልኝ ህዝቡን፣ ይህን ህዝብ ለመግዛት እፈልጋለሁ፣ ለእርሶ መኪናም ቤትም ገንዘብም ወርቅም ሰጥቶታለሁ ነው ያላቸው። እሳቸው ግን አንገቴን ለሰይፍ ነው ያሉት። በዛ መጥቶ ነበር፣ በሃይማኖትም መጥቶ ነበር። ታላቅ አባት ስለነበሩ አሻፈረኝ ያሉ በጥይት ተደብድበው ሞቱ። ይኸው ዛሬ ሐውልታቸው በክብር ቆሟል። ስም ከመቃብር በላይ ነው ይባላል። ባንዳዎች ግን አሁንም አሉ፣ ድሮም ይኖራሉ፣ አሁንም አሉ። በዚህ ምክንያት ነው ዛሬ እየታመስን ያለ ነው። ትልቁ ችግር የባንዳ ችግር ነው በሀገራችን ውስጥ ያለው። ሰላማችንን ለማስፈን ብልጥ መሆን ያለብን፣ ጠንቃቃ መሆን ያለብን እኛው ነን። ክቡር ጠቅላይ ሚኒስትሩ በቀደም የተናገሩት ንግግር ከዚሁ በመነሳት ነው። በእውነት እሳቸውን በፖለቲካ ሰው ብቻ አይደለም አድርጌ የምገምታቸው፣ የሃይማኖትም አባት አድርጌ ወሰድኳቸው። ለምን? እርቅ የሚሉት ነገር በጣም የሚገርም ነው። ጠመንጃ አንስቶ ሲፋለማቸው፣ አሁን ከፍቶ ሲሰርባቸው ከነበረ ሰው ጋር ና እንስራ፣ ይቅርታ አድርጌልሃለሁ፣ ከኔ ጋር ጎና አብረህ እንስራ ብሎ ማለት ማን ነው? ታሪካችን እኮ ይሄን አያሳየንም። በአፄ ምኒልክ ጊዜ የነበረውን አይተናል። ሹማምንቶቹ፣ ባለስልጣኖቹ፣ መሳፍንቶቹ፣ መኳንንቶቹ እንዴት ሲገዳደሉ እንደነበረ ባለስላሴስ ጊዜ አይተናል። 5 ዓመት አርበኛ የነበሩት በላይ ዘለቀ በምን ምክንያት ነው የሞቱት? እና ያለን እኮ ታሪክ። በመንግስቱ ኃይለማርያም ጊዜስ ምንድን ነው? በደርግ ጊዜ የነበረው አስመራ 16 ጀነራል፣ አስመራ 15 ጀነራል በጥይት ተደብድበው እኮ ነው የተገደሉት። ሁልጊዜ ስራችን ሁሉ የጥላቻና የጦርነት የማሸነፍ የበላይነት። በክቡር ጠቅላይ ሚኒስትር አብይ አህመድ ግን ጠመንጃ ይዞ ጫካ ገብቶ ሲሰድባቸው የነበረው ዓለም የሰማውን ስድብ ዓለም ነው የሰማው፣ አንድ ሰው አይደለም። እሳቸው ምን አሉት? ይሄ የግል ጉዳይ ነው፣ የግል ጉዳይ ጋር አላገናኘውም አሉ። ከሀገር አንጻር ነው ማየው አሉ። ሆደ ሰፊነትን ከዚህ እንማር እንጂ። እኔ በእውነት ለመነግራችሁ ትናንትና ያንን ስሰማ እምባዬ ነው የመጣው። እኔ ማላደርገውን ነገር እኮ ነው ያደረጉት። እኔ በደረጃዬ በሰፈሬ ከግለሰብ ጋር ብጣላ እንዲህ አይነት እርቅ አላደርግም። እንዲህ አይነት ሆደ ሰፊነት የለኝም። እና ምን አይነት መሪ ነው ያለን? በዚህ ልማት፣ በዚህ ጫና አሸማግሉን፣ ሽማግሌዎች ባካችሁ ብለው አሜሪካን፣ እንግሊዝ፣ ጣሊያን፣ ፈረንሳይ፣ ቻይና፣ አውሮፓ ህብረት፣ አፍሪካን ለመኑ። እነኚህ ሰዎች እናሸማግላለን። መቼ ነው የሚሸማግሉት? ጊዜ። ይሄን ሁሉ ጫና ነው። ስለዚህ ክቡር ጠቅላይ ሚኒስትራችን የፈለገው ነገር ይሁን በሳቸው ዘመን አንድ ጥይት እንዲጮህ አልፈልጉም። ከሳቸው ሪፖርት ያዳምጥኩት እስከ መጨረሻዋ ድረስ በትዕግስትና በብልሃት በዘዴ ለመምራት ፈልገዋል። እስከ ኢህአዴግ መውደቅ ደረጃ ድረስ እኮ ኢትዮጵያ በጦርነት ውስጥ ነበረች። ጦርነት አይፈልጉም። በቃ ጦርነት ለሀገራችንም አይበጅም፣ ትርፍ የለውም። አየነው እኮ ቆሰል። ይኸው ጥይት ይዘን ነው እየዞርን ያለ ነው። አምባሳደር እኮ ጥይት አላቸው፣ ተመተዋል እኮ።
እንዴ ለማን ነው እንደዚህ ይሆን ነው? ኢትዮጵያ ነው። በመሰረቱ አሰብም ሆነ ኤርትራ የሄደችው በህጋዊ መንግስትም አይደለም፣ በሽግግር መንግስት ነው። የሽግግር መንግስት ደግሞ የህዝባዊ መንግስት አይደለም። ስለዚህ የኤርትራ ማካሄድ የወደቡ ማካሄድ ይሄ የአውሮፓኖችና የውጭ ነጮች ጫና ስለበረታብን ብቻ የተደረገ ግፊት ነው። አንዲት ብጣሽ ወረቀት ጠፋች ነው ያሉት፣ ትናንትና ተናግረዋል። አንዲት ብጣሽ ወረቀት የለችም ስለ አሰብ መሄድ። ባልና ሚስት እንኳን ሲፋታ እኮ ወረቀት አለው። ባልና ሚስት ሁለት ሆነው አንድ ቤት ውስጥ የሚኖሩ ሰዎች ሲለያዩም ሲገናኙም ወረቀት አላቸው። ሲለያዩም ወረቀቱ ይበተናል፣ ይቀደዳል። አገርን ያህል ነገር በሚሊዮን የሚቆጠር ህዝብ የሚኖርበትን አገር ንብረት ህይወት ያለበትን ትልቅ ሰፊ የባህር በር በዓለም አስደናቂ አስገራሚ የሆነ የባህር በር የነበራትን ኢትዮጵያ የባህር ኃይል ያላትን ኢትዮጵያ መርከብ የነበራትን ኢትዮጵያ ባዶ አድርጎ ለ3 ሚሊዮን ህዝብ ብቻ መብት ተሰጥቶ 135 ሚሊዮን ህዝብ በረሃብ እንዲቀመጥ ተደርጓል። ጅቡቲ ከኢትዮጵያ በአመት በቢሊየን የሚቆጠር የወደብ ኪራይ ትወስዳለች። በቢሊየን። ዛሬ ኑሮ የተወደደብን ዋናው ምክንያቱ ባህር በር ስለሌለን ነው። ሳሙና የሚመጣው ከዛ ነው። እቃ ማቴሪያሉ የሚመጣው ዛ፣ ኬሚካሉ የሚመጣው ከዛ ነው። ንጥረ ነገሩ የሚመጣው ከውጭ ነው። በምንድን ነው የሚመጣው? ወደብ ስለሌለን በግዢ በኪራይ። ሰው ታዲያ ይሄ መንግስት ኑሮ አስወደደብን፣ ይሄ መንግስት ድሮ እንዲህ ነበረ። ባህር በር ስለነበረ ነው ድሮ። አሁን ባህር በር የለንም። ሁሉ ነገር የሚመጣው በተጽዕኖ ነው። ስለዚህ የሚደረገው ድርጊት ሁሉ ማሸነፍ ያቃታቸውን ነገሮች የተጠቀሙብን ደግሞ በምንድን ነው? አሁን ህዝቡ በመንግስት ላይ ተነስቶ ወደ ድህነት፣ ምንጊዜም ኢትዮጵያ የሚታቀደው ድህነት ነው። ድህነት ራቁታችንን እንድንቀር የዓለም ስልጣኔ መጀመሪያ መሆናችን ዓለም እያወቀ እኛ ግን እርስ በርሳችን እንድንባላ እየተደረገ ነው። አማራው ከኦሮሞ፣ ኦሮሞ ከወላይታው ከትግሬው እንዲጋጭ እየተደረገ ነው ያለው። ቢያንስ እኮ አሩሲ ውስጥ የተሰራው አማራ የኦሮሞን ጡት ሲቆርጥ የተሰራው ሐውልት እኮ ቁርሾ ጥሎ የሚያልፍ እኮ ነገር ነው የተሰራው ኢትዮጵያ ውስጥ። እንዲህ አይነት ድርጊት እየተደረገ እንዴት አድርጎ በሀገራችን ሰላም ይኖራል? ስለዚህ ህዝባችን የፖለቲከኞችን ህዝቡ እንደሆነ ተፈቃቅሮ የሚኖር ነው። ኤርትራ ኖረናል፣ ተጋብተናል፣ ተዋልደናል። ትግራይ ኖረናል፣ ተጋብተናል፣ ተዋልደናል። በወለጋም በጅማም ኖረናል፣ ተዋልደናል፣ ተጋብተናል። እኔ ታናሽ ወንድሜ እኮ ኤርትራዊ ናት ሚስቱ፣ ሸዊት ትባላለች። እንዴት ነው የምንለያየው? ግን ፖለቲከኞች ውስጥ ሆነው የመሰሩት ስራ ህዝቡን እያመሱት ነው ያሉት። ስለዚህ እኛ ብዙ መስራት አለብን። በየቦታው እየሄድን ማስተማር አለብን። ተማሪዎች ማስተማር አለብን። ተማሪዎች መማር አለባቸው። ታሪካቸው ማወቅ አለባቸው። ግብረ ገብ ማወቅ አለባቸው። ታሪክ እንዳይማሩ ነው የተደረገው። ግብጾች እኮ አባይ ከነሱ ሀገር እንደሚፈልቅ ተደርጎ ነው እስከ ፕሮፌሰር ደረጃ ያሉት ሰዎች ዛሬ የሚናገሩት። አባይ ከኛ ነው የሚፈልቀው ነው ያሉት። ኢትዮጵያኖች ምን ነካቸው? ስለ አባይ ምን አገባቸው እኮ ነው የተባልነው። የ1959 ውል የተባለው ግብጽና ሱዳን ናቸው የተፈራረሙበት ነው የሚባለው። 80% የግብጽ 20% የሱዳን። ኢትዮጵያ ግን ከዚህ የወጣ ወንዟ የለችበትም። ምን አገባሽ? እነሱ ሲሆኑ ይመለከተናል ነው። የኛ ጥያቄ ሲሆን ዓለም አቀፍ ነው። የቀይ ባህር ጉዳይ አታንሱት ነው። ጫና ነው። በጫና ውስጥ ነው ያለ ነው። እኛ በምናነሳበት ሰዓት ሁሉ ጥያቄ ሁሉ ዓለም አቀፋዊ ይሆናል። እነሱ ሲያነሱ ግን የራሳቸው ይሆናል። የኛ ህዝብ እዚህ የተሰራውን ስራ ሁሉ እንደ ኢትዮጵያነት መደገፍ ሲገባ ህዳሴ ግድቡ አሁን ስንት ነገር እያለ አሁን የኑሮ ውድነት እያለ ይሄን ይመርቃል? አንድ ጋዝ ወጣ ተባለ፣ ተሞክሯል። ብዙ በኃይለ ሥላሴ ጊዜ ተሞክሯል፣ አልተቻለም። አሁን ወጣ። አይ ስንት ነገር እያለ
ኮሪደር ልማት ይሄ ሁሉ ነገር ሲሰራ ሰው ከእምብርቱ ከተቀበረበት እየተፈናቀለ ቢጫ በቢጫ አረንጓዴ እያደረገ እያጭበረበረ የሚል ትችት ሁልጊዜ በትችት ሁልጊዜ በተቃውሞ እንዴት አድርገን እንኖራለን? የውጭ ጦር ጫና ሲያመጡብን እኛ ደግሞ እዚህ እርስ በርሳችን እየተናናቀን ስንኖር ምንድን ነው የሚሆነው? ባል ሚስቱን ውሻ ካላት ሚስት ደግሞ ባሏን ውሻ ካለችው ሁለቱም አልጋቸውን ትተው ውሻው አልጋ ላይ ይወጣል ይባላል። ተጠርቷል። እንመለሳለን። አባታችን አመሰግናለሁ። እንመለሳለን። ችግር የለውም። እስቲ ትዕግስት የአባት አርበኞች ስራ አስፈጻሚ ነች። እህታችን ወጣት ነች ገና ግን ስራ አስፈጻሚ ነች። እኛ ጋር ደግሞ ብዙ ጊዜ አስተያየት ጥሩ ስለ ሀገሯ አንድነትና ከተሰራ ነችና እስቲ ስለ ሁለቱ ጉዳይ ሌላ ቦታ ሳንሄድ ስለ ሰላማችን ማጥናትና ስለ ተወካዮች ምክር ቤት የነበረው 18 እንዴት አየሽው? እሺ ስሜ ያው ትዕግስት ኃይሌ ነኝ። የጥንታዊ ኢትዮጵያ አርበኞች ማህበር የምክር ቤት አባልና የአርበኛው ተተኪ ነኝ። እንግዲህ ይሄ ለተጠየቁት ጥያቄ እኔ ማመስገን የምፈልገው መጀመሪያ እንደ መነሻ የሚሆነኝ አሁን በ18 የጦር ኃይሎችን ባከበርን ጊዜ ፊልድ ማርሻል ሁሉን ነገር ተናግረውታል። ምን ማድረግ እንዳለብን ምን ወደፊት እንደሚጠብቀን እኛ ደግሞ ማንኛውም ኢትዮጵያዊ ሳያውቀው ሳይፈርም ሚስጥር በሆነ መልኩ ትክክል ባልሆነ መንገድ ነው ቀይ ባህርን የተወሰደብን። ለዛ ደግሞ ማንኛችንም ቢሆን የኢትዮጵያን ሕዝብ ምክር ቤቱ ያልተወያየበት በአካባቢም በቀበሌ ምንም ውይይት ያልተደረገበት የግለሰቦች ስጦታም ነው የሚመስለኝ። ያንን የኢትዮጵያ ሕዝብ አውቆት የባህር በራችን እንደምናስመልስ ቃል ገብተናል። ሌላው ጠቅላይ ሚኒስትራችን የተናገሩት ነገር ያው ወንድሞቼ እዚህ ሁላችሁም ገልጻችሁታል። ግልጽ ነገር ነው ለኢትዮጵያ ሕዝብ የሶሻል ሚዲያ ላይ የሚወራው ያለ አቅጣጫው ደስ የማይል ነገር ነው። ህዝቡ ደግሞ የተሳሳተውን መረጃ ነው የሚያዳምጠው። ግን በትክክል አስቀምጠውታል ነው የምለው እኔ። ትክክል ኢትዮጵያ ከመቼውም የበለጠ እየተተነኮሰች ያው ሻለቃም እንደተነሙሉ አስቀምጠውታል እሳቸው። ብዙ ባንዳዎች ሀገራችን ላይ ለምን ያልተገዛች ሀገር የምትለውን ማንኛውም በዓለም ላይ ስለሚሰሙ በኔ ጊዜ ተገዛች የሚለውን ነገር ለማድረግ ይመስለኛል ይሄ ጥረት እንደዚህ የሚደረገው። እኛም ደግሞ ማንበገርነን ከነኩን ነው። እስካሁን ተንኩሰን የትኛውም ጎረቤት ሀገር ተንኩሰን አናቅም። የትኛውም ቦታ መሳሪያ አንስተን አናቅም። ግን መሳሪያ እንድናነሳ በውስጥ የተገዙ የገዛ ወገኖቻችን በትንሽ ጥቅም እየተገዙ እኛን በብሔር ያባሉናል፣ በአገር ያባሉናል። እያየ ነው እየተሰራ። አሁን ትናንትናው ዕለት ቱሪዝም ሙሉን ኢትዮጵያን ማለት አስጎበኘን ማለት ይቻላል። በክብር አባቶችን በደንብ አድርጎ ያንን አይቶ አለማመስገን ምን ያህል እርምጃ እንደተራመደን ነው የሚያሳየው። ምን ያህል አገሪቷን እንደተለወጠች ነው። እኛ ግድ የለም አልፈናል። ብዙም ነገር አይተናል። ልጆቻችን የሚመጡት ደግሞ እንደኛ ሆኖ ማለፍ የለባቸውም። መማር አለባቸው፣ ማወቅ አለባቸው። የሀገራቸውን ታሪክ ደግሞ አባቶቻችን ለኛ እንዳቆዩን ደግሞ እኛም ሀገራችንን ደግሞ ለልጆቻችን ታሪክን እየነገርን እያሳወቅን ሀገራችንም እንደዚህ ሆና ማየቱ ትልቅ ነገር ነው። ወደፊትም ደግሞ ከዚህ የበለጠ እንደሚሰራ ነው እንትን የምናውቀውም እኛም ዝግጅት ላይ ነን። ሌላው ትንሽ እንደው በራሴ በኩል የራስሽን ስሜት ተናገርሽ አትበሉኝና ትንሽ ከአባቶቻችን አርበኞች አሁን እየተዳከሙ ናቸው። ብዙዎቹ አይናቸው አይም ጆሯቸው አልጋ ላይ ናቸው። ብዙዎቹ አርበኛ የለም የሚሉት ነገር አለ። አርበኛ ታሪኩ ነው አይኖር፣ ታሪኩ ግን አለ። ታሪኩ ተመዝግቦ የተቀመጠ ነው። ቀደም ሲል በጃንሆይ በቀዳማዊ ኃይለ ሥላሴ ጊዜ የተጀመረ የአውቶቡስ ቲኬት በነፃ ነው እስከዛሬ ድረስ ተፈቅዶ በነፃ ነው። በነፃ ነው የተከበሩ ወይዘሮ አዳነች ሜዲካል ፈቅደውልን ራሳቸው ፈቅደውልን እየታከምን ነው። ግን አሁን በአንዳንድ ነገር ሁኔታ አይታደስም፣ ብር አልገባልንም በማለት ብዙ ችግር አለ። ብዙ አባቶች መድኃኒቱ ምን ላድርገው፣ እንዴት ልሂድ፣ ካርዴን መለሱብኝ እያሉ
ብዙ እንዲህ በልጁ ከአልጋ ይዟቸው ሁሉ በጋራ የመጡ ሰዎች አሉ እና ይሄን ደግሞ የተከበሩ ኑር አዳነች እንደጀመሩት ይሄን ቃላቸውን ከምንኖርበት ከቤታችን አንስቶ ይሄው ቤታችንን ሊጀመርልን ነው። አሁን የሚቀጥለው ሳምንት ላይ ቁፋሮ ይጀመራል። እሳቸው ናቸው ቃል የገቡት። በቃላቸው መሰረት ሁሉንም እያደረጉልን አሁንም የሜዲካሉን ነገር እሳቸው ቃል እንደገቡልን እንዲጨርሱልን ነው። እኔ የምልሽ አርበኛ ትዕግስት ይቅርታ አድርግልኝና ይሄ ሕክምና የሚባለው ልክ እንደ ጤና መድህን አይነት ነው? አዎ እንደ ጤና መድህን አይነት። ስለዚህ ማዘጋጃ ቤት አዲስ አበባ አስተዳደር ሸፎንላችሁ ነው? አዎ ይከፍልልናል፣ የአመቱን ይከፍልልናል። ከዛ ይሄዱና ሌላ ሰው 2000 1500 1000 የሚከፍል አለ በየመንደሩ። እናንተ ግን በነፃ ነው? በነፃ ሁሉ ነገር ክብርት ከንቲባ ፈቅደው እሳቸው ፈቅደውልን በነፃ ነው። ሌላው ትንሽ እንደው ችግር እንደው ለምንድን ነው የዘገየው? አሁን ፕሮሰስ ላይ ናቸው ሰዎች ወክለን ፕሮሰስ ላይ ናቸው ያሉት ነገሩ። ግን በፊት ጊዜ ቶሎ ነው ገቢ የሚያደርጉልን ገንዘብ ቶሎ ገቢ ከሆነ እነሱ ታድሷል የሚለውን ለአርበኛ ለብቻው ነው ተሰርቶ ይሰጠናል። አሁን ግን ትዕዛዝ አትሰጠንም፣ ገቢም አልገባልንም። ዶክተር ዮሐንስ አልጠየቃቸውም? የአዲስ አበባ ከተማ ጤና ቢሮ ኃላፊ ተጠይቋል፣ በደብዳቤም ተጠይቋል። እሳቸውን ሄደው ተወካዮች አነጋግሯቸዋል። እስከ ህዳር 30 የተሯሯጠ ነው ብለውናል። እስከዛስ በምን ታከማላችሁ? በምን ይታከማሉ? እስከዛ ድረስ ያው ቆሟል። እንግዲህ ምንም አይደለም እንችለዋለን። እስከዛሬም ይዘውናል። አሁንም ወደፊትም ደግሞ ቀጣይ ስለሆነ እንደሚያደርጉልንም ተስፋ አለ። ያደርጉልናል። ሌላው ትንሽ መቼም ችግርሽን ነው ያወራሽው፣ የሀገርሽን ተዘሽንጋለች። እቺ ለአርበኞች በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ በ1928 ጀምሮ የፓርላማው ሲቋቋም የአርበኞች ህንፃ ሲቋቋም የመቃብር የልፈት ቦታችንም ደግሞ ስላሴ እንዲሆን ተፈቅዶልን ቦታ ተሰጥቶናል። ያ በአዋጅ የተሰጠ ነው። አሁን አዋጁ ሳይሽረው የቤተ ክህነት ሰራተኞች ቦታችንን በሽያጭ እያከራዩብን ነው፣ በሽያጭ እያስቀበሩብን ነው። የራሳችን ቦታ የራሳችን ፕላን ያለን ሁሉ ደብዳቤ ያለን በግርማዊ ቀዳማዊ ሥላሴ ሁሉ ነገር አለን። በስላሴ በወክማ ጀርባ የኛ ቦታ ነው። ወክማ ጀርባ የአርበኞች ተብሎ ተጠብቆ ያዘ ነው። አሁን ከቅርብ ቀን ወዲህ የቤተ ክህነት እንትኖች አቶ መለስ የተቀበሩበት አካባቢ ነው። እሱ ጋር ከሱ ጀርባ ነው እሱ ጀርባ ነው እና ታጥሮ የተቀመጠ ነው። ግን አሁን አስከሬን ሁሉ አባቶች በሚሄድበት ጊዜ ይመልሱብናል። ይሄን ያህል ብር ክፈሉ፣ 80,000 100 ምናምን ሺህ ክፈሉ እያሉ ነው። ስለዚህ እኛ ደግሞ የተሰጠን ቦታችን ነው በሚል ክርክር ላይ ነን አሁንም ያለ ነው። ግን ምንድነው ግርማዊ ቀዳማዊ ሥላሴ እየሰጡን ወይ በአዋጅ ወይ ደግሞ በህግ መሻር አለበት እንጂ ምንም ነገር ሳይሻር በፍጹም አናስተናግድም ተመለሱ እየተባለን ስለሆነ ይሄም መንግስትም እንደው አይቶ አባት አርበኞች የለፉበት ነው። ሲንትናርጊ ወደ ሌላ ታልፋለሽ። ወደ ሰላምና እርቁ ሰላም ኢትዮጵያ እንዴት ይሁን የሚለው ታልፋለሽ። ከዛ ያው ጠቅላይ ሚኒስትራችን ያነሱት በምክር ቤት ላይ አግርሻል። እሱም ካለሽ ትንሽ ደቂቃ ስላለችሽ እናርጊ። ግን ኮሚቴ ያሉ እዚህ አሁን የተወከሉ ስለዚህ ስለ መቃብሩና ስለ ሕክምናው በኮሚቴዎች አሉ። እዚህ አሁን ሁለት አሉ፣ ባሻ እና አቶ ለገሰ ሁለቱ አሉ። ደብዳቤ አድርሰዋል፣ እየተመላለሱም ነው ነገሩን። ከዛው ከጽህፈት ቤቱ ነው ተወክለው ደብዳቤ ተሰጥቷቸው እንዲከታተሉ እነሱም መርጧቸዋል። ያግዘናል። በጣም የማመሰግነው ጎህ ቲቪን ሁሌ ነው የማመሰግነው። ለምን እንዲህ አይነት መድረክ ለኛ ለአርበኞች ሰጥቶ የልባችን እንድንናገር ውስጣችን ያለውን ስሜታችንን ለሞ ለጠቅላይ ሚኒስትር ያለንን ከበሬታችንን እኛን እውነቴን ነው ቀደም ብሎም ብዙ ነገር ለኛ አድርገውናል። ብዙ ጊዜ ጥሪ ያደርጉልናል፣ ማዕድ መጋራት ያደርጉልናል፣ ችግራችንን ሁሉ ይጠይቁናል። ለምሳሌ ምን አደረጉላችሁ?
እንግዲህ ምንድነው መጀመሪያ እንደማደስ ብለው ቢሮአችንን ከመፍረሱ በፊት አድሰውልን ነበርና በጣም ተደስተን ነበር። ያው ለአብሮትም ይሁን ለሌላው ትንሽ ለእይታውም ለልማት ስለሆነ እኛም ፈቅደን ደስ ብሎን ተቀብለን ሌላ መሬታችንን ደግሞ ተረከብን። እዛው ከ4 ኪሎ ሳናልፍ እዛው ብርሃንና ሰላም ጀርባ ላይ ቆንጆ ቦታ ላይ ሳይት ያለው ቦታ ላይ ተረክበናል። አሁን የቤታችንም ያው የሚጀመር ስለሆነም ብዙም ባላወራም ይጨርሱታል። እሳቸው ቃል ገብተዋል። መሐንዲሱም እነ የተከበሩ ተመስገን ጥሩነህም ለካርታው ለአንዳንድ ጉዳዮችም አይደለም 3 በሬ አድርገው ወደ 2 ሚሊዮን ተጠንቶ መሐንዲስ ቶሎ እንዲጀምረውም ደግሞ ይሄን ደግሞ አድርገውልናል እና ከጎናችን ናቸው። መከላከያ ራሱ በጣም ያገዘን ነው። አርበኛን በጣም ያገዘው ነው። አሁንም ወደፊትም ቢሆን ያው ከነሱ ጋር እንደምንሰራም ቃል ገብተናል። ደብዳቤም ሰጥተናቸዋል። ተያያዥነት ያለው ነው። የአርበኛና መከላከያ ተያያዥነት ነው። አባቶቻችን ከአርበኝነት መልስ ወደ ሚሊተሪ ነው የገቡት። እዛም አገልግለው ነው ህይወታቸውም ያለፈው። ስለዚህ በጣም ነው የማመሰግነው ይሄን ሚዲያ እውነት እንደዚህ ቁጭ ብለን የምንነጋገርበት አሁን ሌሎችም ደግሞ እንደዚሁ ሌሎችም ህብረተሰቡን ማህበረሰቡን እንዲህ እየወከሉ እየመጡ ያለውን ችግር ወደ መንግስት በቀላል ዘዴ ወደ መንግስት የሚደርስበትን እንዲናገሩ በጣም ነው ጠይቀው። አመሰግናለሁ። በጣም አባት አርበኛ ትዕግስት በጣም እናመሰግናለን። እስዛ በዛ አድርጌ እንድመጣ እንግዳ መጥተውብናል። እንግዳችን አቶ አብርሃም ይባላሉ። ጥጡልና አቶ አብርሃም ስላልነበሩ ውይይታችን ያው ሰምተውታል። ከተወሰነ ቦታ ስለ ኢትዮጵያ ሰላም ማጽናትና ስለ ህዝብ ተወካዮች ምክር ቤት የነበረው አስተያየት ህዝቡ እየሰጠው ያለው ምላሽ ከዛ ደግሞ ክቡር ጠቅላይ ሚኒስትራችን መግለጽ አድርጎ ቅድም እንደተነገረው ያለውን ሁሉ በተለይ ኤርትራ እኔ ባለፈው እናንተ የነበራችሁበት የተወሰናችሁ የነበራችሁበት ተናግሬ ነበር። ኤርትራ ስትሄድ ወደብ ሲሄድ ምንም ማስረጃ አልነበረም ብያለሁ። ከሳምንት 2 ሳምንት ነበራችሁ፣ በተለይ ሁለታችሁ ነበራችሁ እና የለም ዝም ብለው ነው የሰጧት ወያኔዎች። ለምንድን ነው እንትን የምናደርገው? ወያኔዎች የሰጧት ብዬ ተናግሬ ነበር። ከ2 ሳምንት ወይ ደግሞ ሳምንት እየተላለፈ ነው ያለው እሱ እየተደጋገመ። ምክንያቱም ዝም ብለው ነው የሰጧት እንጂ ማስረጃ የላቸውም። ምንም ነገር ኢትዮጵያ ህዝብ የፈረመ አንድ ነገር የለም። የተወካዮች ምክር ቤት አልነበረም በዛ ሰዓት እንኳን የፈረመ የለም ብዬ ነበረ ባለፈው። ይሄ ደግሞ አብራርተው ክቡር ጠቅላይ ሚኒስትራችን ተናግረውታልና እስቲ ስለ ሰላማችንና ስለ ሌላው ስለ ተወካዮች ምክር ቤት እንዴት ነበረ? እንዴት ተመለከቱት? ክቡር አቶ አብርሃም። በጣም አመሰግናለሁ አምባሳደር ኒውዝና የጎይ ቴሌቪዥንን ስለተደረገልኝ ግብዣ። በተወካዮች ምክር ቤት ጠቅላይ ሚኒስትሩ የተናገሩትን እንደገና ሊናገርና እሳቸው ደግሞ ከቆሙበት ጀምሮ ያለውን ደግሞ ነው የጨምርበታል። በመሰረቱ ስለ የባህር በርን በተመለከተ ቀደም ሲል ኢትዮጵያ የባህር በሯ እንደሆነ ተነጋግረናል። 600 ዓመታትን በተከታታይ እስከ 1983 ዓመተ ምህረት ድረስ የባህር በሩ በኢትዮጵያ እጅ እንደነበረ በታሪክም በሕግም የታወቀና የተረጋገጠ ነው እና ከዚያም በኋላ ጠቅላይ ሚኒስትሩ በቀጥታ ከኤርትራ ጋር አስመራ ድረስ በመሄድ የእርቅ ስምምነት በሚያደርጉበት ጊዜ ዋናውና ትልቁ ነገር የባህር በር ጉዳይ ነበር። ከክቡር ፕሬዝዳንት ኢሳያስ አፈወርቂ ጋር የተነጋገሩት የባህር በሩን ምክንያትና መንስኤ በማድረግ ስለነበረ እዚያው አሰብ ድረስ ሄዶም የተናገሩት እዚህ ሚሊኒየም አዳራሽም
ብዙ ተናግረዋል። በዚህ ምክንያት የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው ለኤርትራውያን በግፍ የተሰደዱ በግፍ የተባረሩ ኤርትራውያን ወደዚህ በማምጣት መኖሪያ ቤታቸውን ቁልፍ እስከ ማስረከብ ደርሶ ነበር። የኤርትራን ኤምባሲ በማደስ ከኢሳያስ አፈወርቂ ጋር አብሮ የኤርትራን ባንዲራ በኢትዮጵያ እምብርት ላይ በመስቀል በመስቀል አደባባይ የኤምባሲውንም ቁልፍ አስረክቦ ነበር። ይሄን ብቻ ሳይሆን በዚህ ሰዓትና ደቂቃ 450 ሺህ ኤርትራውያን እዚህ ከተማችን ውስጥ ይገኛሉ። ይሄ ማለት የአዲስ አበባ 1/4 እነሱ ናቸው ማለት ነው። ከዚያም ባሻገር ለኢትዮጵያ እድገት የኢትዮጵያ ልማት ለኤርትራ ዋስትና ነው። ምክንያቱም እኛ ከኤርትራውያን ጋር በሃይማኖት፣ በዘር፣ በቋንቋ የምንገናኝ ኤርትራ የሚባል ካርታም ከመሳሉ በፊት ኤርትራ የኢትዮጵያ አካል እንደነበረች ባህረ ነጋሽ ተብላ ስትጠራ እንደነበረ ከዚያም በኋላም በአሉላ አባ ነጋ ስትተዳደር የነበረው ማዕከላዊ መንግስቱ ኢትዮጵያ ነው እና ያንን ካርታ የሳሉት ፋሽስቶች እና ናዚስቶች ወይም ወራሪዎች የኢትዮጵያን ሕዝብ ለመቆለፍ ሆን ብሎ ያሴሩት ሴራ ነው። ጠቅላይ ሚኒስትሩ በዚህ አይነት ሁኔታ ከኤርትራ ጋር ሰላም በመፍጠር የኤርትራውያን መብት በአዲስ አበባ ከተማ ሳይቀር እንዲከበር በማድረግ ሁሉን ነገር ካደረጉ በኋላ የደረሱበት ስምምነት የአዲስ አበባ አሰብ መንገድ ተጠግኖ ወደቡ ስራ እንዲጀምር ነበር። እንደተባለውም በግልጽና በቅንነት የሚሄደው የኢትዮጵያ መንግስት እውነት ወደቡን ይመልሱልናል እንድንጠቀምበት በሰጥቶ መቀበልም ሆነ በሼር በሀብት ሼር የአባይን ሀብት ሼር እናደርግላችሁ ወይም የኢትዮጵያ መንገድ ሼር እናደርግላችሁ ወይም ሰጥቶ መቀበል ማለት ሌላ ተለዋጭ መሬት ሰጥቶ ይሄን አልተቀበለም። የክሬንና የኤሌክትሪክ ጉዳይ ሲያመጡ ጠቅላይ ሚኒስትሩ ትናንት እንደገለጹ ከወዳጅ ሀገሮች ለምኖ አቅርቦ ነበር፣ አንቀበልም ያለ። ስለዚህ ኢትዮጵያ ይህንን አጀንዳ እዚያው አስቀምጣ ታሪክና ጊዜ ይፈተዋል በሚል ወደ ፍለጋ ሄዱ። ጠቅላይ ሚኒስትሩ ያልተናገሩትን ጨምሬ ልናገር ፈልጌ ነው ህዝብ እንዲሰማ። ወደ ፍለጋ ወደ ሄዱ ወደ ፑንትላንድ ነው ማነው ሶማሌላንድ ለ50 ተከታታይ ዓመታት በሊዝ የባህር በር ለማግኘት በተፈራረሙበት ወቅት የኤርትራው ፕሬዝዳንት በዚህን ጊዜ ነው ብድግ ብሎ በመነሳት ከ4 አገሮች ጋር ኮንታክት ያደረገው። ከጅቡቲ ጋር፣ ከሶማሌ ጋር፣ ከግብፅ ጋር፣ ከሱዳን ጋር ግንኙነት በማድረግ ኢትዮጵያ በምንም አይነት ተአምር ከባህር ጋር መገናኘት የለባትም የሚለውን አቋማቸውን ፍንቶ አድርጎ ያንጸባርቃል። ለካ ክቡር ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ መጥቶ የእነሱ ባንዲራ አዲስ አበባ ላይ ሲሰቀል ተዘዋዝሮ ኢንዱስትሪዎቹንና ፋብሪካዎችን ሲጎበኙ አንጀታቸው ድብን ብሎ ይቺን ሀገር ለማጥፋት ወስኖ የተመለሱበት ጊዜ ነበር። እኛ ግን በሰልፍ በሆታ በጭብጨባ በቀረርቶ ነው ይህን ሰው የተቀበለው ህዝብ። በጣም ያሳዝናል። ዞሮ 4ቱን አገር ኮንታክት በማድረግ ኢትዮጵያ በምንም አይነት መንገድ ከባህር ጋር መገናኘት የለባትም የሚል አቋም አንጸባርቀው። በመሰረቱ እኛ ወደብ አይደለም የምንፈልገው የባህር በር መውጫና መግቢያችን ነው። ምክንያቱም ባህር አለን እኛ ባህር አትላንቲክ ኦሽን የኛ ባህር መጠቀም እንችላለን። ፓሲፊክ ኦሽን እዚያ አሜሪካ ጥግ ግን መጠቀም እንችላለን። ባህር የጋራ ነው፣ የዓለም ህዝብ የጋራ ሀብት ነው። ኢንዲያን ኦሽንም ሼር አለ። ኢትዮጵያ የባህር በር ካላት
ከፓሲፊክ ኦሽን፣ ከኢንዲያ ኦሽን፣ ከአትላንቲክ ኦሽን፣ ከሜዲትራኒያን ሲ፣ ከሬድ ሲ በምድሩ ውስጥ ያለውን ሀብት የማውጣት እና የመጠቀም መብት አለ። ባህር የሀገሮች አለ፣ የዓለም ህዝብ ባህር 3/4 የዓለም ባህር በባህር የተሸፈነ። ስለዚህ ችሎታ ካለን እውቀቱም ካለን ክህሎቱም ካለን በባህር በየትኛውም ባህር ውስጥ የሚገኘውን የተፈጥሮ ሀብት ከውስጡ እያወጣን እኛ መጠቀም እንችላለን። ፕሬዝዳንቱ ኢትዮጵያ በምንም አይነት መንገድ የኤሪትሪያው ፕሬዝዳንት ክቡር ኢሳያስ አፈወርቂ ኢትዮጵያ ከባህር እየከለከሉ ለምን ክቡር ይሏቸዋል? ለኢትዮጵያ ሌሎች ወደቦች በተለይ በሶማሌላንድ ስንዋዋል ወደ ግብጽ ሄዱ፣ ጦር እንዲመጣ ወደዛ አደረጉ። ወደ ሌላ ስንሰራ ኢትዮጵያ አሁን ደግሞ ጽምደ ብለው ኢትዮጵያ እንውጋ ብለው ከወያኔ ጋር ኢትዮጵያን ለማፍረስ እየተዘጋጁ ነው ያለው። እነዚህ ክብር አይባሉም ብዬ ነው ይቅርታ ተወራ። እንግዲህ እኔ ትንሽ ነገር በዚህ በክቡር በተባለው ላይ ትንሽ በዚህ በኩል ሲያልፍ ቆመን እናከብራለን። ወታደሮች በቀጥታ ሬሳ በሚያልፍበት ጊዜ አጠገባቸው ያለው ወታደር አስጠንቅቆ ሰላምታ መስጠት አለባቸው እስከሚያልፍ ድረስ። እኔ ይህን ነው የማስተምረው። የአንድ ሀገር ንጉስም በዚህ በኩል የሚያልፍ ከሆነ ይከበራል። አዎ፣ ሙሽራ በሚያልፍበት ጊዜ ወታደሮች 4-5 ከሆኑ ተጠንቅቆ ቆሞ ሰላም ተሰጥቶ ማሳለፍ አለባቸው። ስለዚህ ፕሬዝዳንቱ በስልጣን ላይ ስለሚገኙ ድርጊታቸውን ከዘረዘርኩ በቂ ነው ብዬ ነው ክብራቸውን። ስለዚህ የፕሬዝዳንቱ ያደረጉት እንቅስቃሴ ፍንትው ብሎ ጸረ ኢትዮጵያ አቋም እንዳላቸውና 130 ሚሊዮን የኢትዮጵያን ሕዝብ ቆልፎ ለመያዝ የነበራቸው ፍላጎትን ፍንትው አድርጎ ለዓለም የገለጹበት ነበር። ስለዚህ አዎ እንግዲህ ይሄ መረጃ አያስፈልግንም። አሁን ፕሬዝዳንቱ የኢትዮጵያ ወዳጅ ናቸው፣ የኢትዮጵያ ጠላት ናቸው የሚለው መረጃ አያስፈልግንም ማለት ነው። ከዚያም ባሻገር ይሄን ሁሉ ሀገር ኮንታክት አድርጎ ኢትዮጵያ ከባህር ጋር መገናኘት የለባት። የባህር በር ማግኘት ብቻ እኮ አይደለም፣ ከባህር ጋር ግንኙነት እንዳይኖር ይህንን በሙሉ ዞሮ ምን አይነት ደባና ተንኮል ሲሸርቡ እንደነበረ ተመልክተናል። ይሄ ብቻም አይደለም። አሁን ደግሞ በሀገሪቱ ውስጥ የሚንቀሳቀሱ ለጊዜውም ሆነ በጊዜው ወይም ለትርፍ ወይም ደግሞ ለተልእኮ የሚንቀሳቀሱ ቡድኖችንም ቀለብ በመሆን እያገለገሏቸው ነው። ጠመንጃ ይሰጣሉ፣ ጥይት ይሰጣሉ። መጥፋት ያለበት የተባለው የትግራይ ህዝብና ቲፒኤልኤፍ መኖር አለበት ወደሚለው ዞሮ አስተባብሮና አስታጥቆ በኢትዮጵያ ላይ በአሁኑ ሰዓት ለማዝመት እየተዘጋጁ የሚገኙበት ሁኔታ ላይ ነው ያሉት። የኔ መደምደሚያ ወይም ደግሞ ይህን ንግግር ለማጠናቀቅ የአሰብ ወደብ ለ600 ተከታታይ ዓመታት የተጠቀምንበት ወደብ ነው። የባህር በራችን ነው። ወራሪዎችና ፋሽስቶች ደግሞ ያንን ስዕል ከሳሉ በኋላ 54 ዓመት ኤርትራን ሲገዙ ባህሩ ወይም ወደቡ ወይ የባህር በሩ በኢትዮጵያ እጅ ነበር። ኃይለ ሥላሴ ኤርትራን ለ13 ዓመት ሲያስተዳድር የባህር በሩ በኢትዮጵያ እጅ ነበር። የእንግሊዝ ኮሎኒያሊስት ወይም ኮሎኒ ኤርትራን ለ10 ዓመታት ሲያስተዳድር ወደቡ በእጃችን ነበር። የደርግ መንግስት ወይም የመንግስቱ ኃይለማርያም መንግስት 17 ዓመት ሙሉ ኤርትራን ሲያስተዳድር ወደቡ በእጃችን ነበር። ለኔ እንደ አንድ ወታደር ለሀገሩ እንደሞተ እንደቆሰለ ደሙን እንዳፈሰሰ አጥንቱን እንደከሰከሰ ወታደር ሳስበው እጅግ በጣም ይገርመኛል።
ደማችንን ያፈሰስነው አጥንታችንን የከሰከስነው ጋራና ሽንትሩሩን ወጥተን የወረድነው ለወደባችንም ጭምር ነበር፣ ለባህር በራችንም ጭምር ነበር። ሶ እንዲህ እንዳደረገ ወታደር ሳስብ በጣም ለኔ እንቆቅልሽ ነው እንዴት አሳልፈው እንደሰጡ። ይሁን እንጂ ሁሉ ጊዜ መንግስታትን ጥላሸት መቀባት የኛ ስራ ነው። ይሄ በኢትዮጵያ የተለመደ ስራ ነው። የደርግ መንግስት እንደዚህ ያደረገ፣ የኃይለ ሥላሴ መንግስት እንደዚህ ያደረገ፣ የመለስ ዜናዊ መንግስት መለስ ዜናዊ ጥሩም ሰርቷል፣ መጥፎም ሰርቷል። አባይን መሰረቱን አኑሯል። በቃ ከስራዎቹ ሁሉ ታሪካዊ ስራ አድርጌ እንቀበላለሁ። ደግሞ ጥፋት ሰርቷል፣ አሰብን አሳልፎ ሰጥቷል። እሱ የጀመረውን አባይ ጨርሰነዋል አይደል እንዴ? እሱ አሳልፎ የሰጠንን ደግሞ የማስመለስ ግዴታ ያለበት ይህ ጄኔሬሽን ነው። ይህ ጄኔሬሽን ታሪኩን መንገር አለብን። ለጄኔሬሽኑ ታሪክ ብቻ መንገር ነው። ከዚህ በስተቀር ጄኔሬሽኑ የሳይንስ ዘመን ጄኔሬሽን ነው። የቴክኖሎጂ ዘመን ጄኔሬሽን ነው። ምን እንደሚያደርግ ያውቃል። እና አብይ አህመድ ምን እንደሚያደርጉ ያውቃሉ። ጄኔሬሽኑን እኔ የማመሰግነው በዚህ ላይ ነው። በጣም ብልጣብልጥና ብሪሊየንት ማይንድ ያላቸውና ስማርት ቲንኪንግ ያላቸው ሰዎች ናቸው። አደንቃቸዋለሁ። ስለዚህ ጠቅላይ ሚኒስቴሩ የተናገረውን መድገም አልፈልግም። ጠቅላላ የኢትዮጵያ ሕዝብ ሰምቶታል። በምንም አይነት መንገድ 130 ሚሊዮን የኢትዮጵያ ሕዝብ በ21ኛው ክፍለ ዘመን በሳይንስና በቴክኖሎጂ ዘመን ስልጣኔና እድገት የምድሩ ሰው አጠናቆ ወደ ስፔስ የተጓዘበት ዘመን ውስጥ የምንገኝ ትውልድ ምን ማድረግ እንደሚገባቸው ለነሱ ተዋለሁ። አሰብ የባህር በራችን ነው። አመሰግናለሁ። በሁለቱ ጉዳይ ነው ሰምቶታል። በኋላ ቢመጡ አንዱ በሰላማችን ጉዳይ፣ ሁለተኛው በተወካዮች ምክር ቤት የነበረው ውይይት። እሺ፣ ስሜ አበባውን ነው ይባላለሁ። ሁሉ ነገር ጓዶቻችን በደንብ በነሻለቃ ተብራርቶ ተነግሯል። እኔ ከነሱ በላይ ጭምር ግን በጠቅላይ ሚኒስትራችን የተነገረው ስለ ኮሪደር ልማትና ስለ ሰላም የተሰጠው መግለጫ በትክክል የሚደገፍ ነው። ምክንያቱም ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ እንደዚህ ተገናኝቶ መወያየት የለም እና ሰላም ትልቁ መንገዳችን ነው እና ስለ ሰላምና ስለ ልማት ስለ እርቅ ቅረቡ፣ እንትኖቻችን እንታረቅ፣ ጠበንጃ ይቁም፣ ጦርነት ይቅር፣ እንታረቅ ብለው ጠቅላይ ሚኒስትራችን በፓርላማ ያቀረቡት ውይይት ለማንም ኢትዮጵያዊ ጠቃሚ እንጂ ጎጂ አይደለም፣ የሚደገፍ ነው እና ለሰላም ያለኝ አመለካከት በጣም ከሰላም የበለጠ እንትን የለም። ሁሉም ነገር የሚደረገው በሰላም ነው እና ሁላችንም እዚህ የተገኘ ነው ሰላም ቢኖር ነው። ገለጻውም ሆነ ሰበካው ስለ ሰላምና ስለ ልማት ስለ እርቅ ነው። በጣም የምንደግፈው ነው። የቀረው ግን በነሻለቃ በደንብ ሆኖ ተብራርቷል። በእኛ ልነት እዚህ በላይ የምንጨምረው የለም። እናመሰግናለን። እናመሰግናለን። አባት አርበኛ እስቲ ስትልኝ ያው ሁለቱ ናቸው። እሺ፣ አመሰግናለሁ። ስሜ ደረጀ ጉደታ እባላለሁ። ስለ ሰላምና ስለ ምክር ቤት ስብሰባው ነው የተጠየቅነው። በዚህ ላይ ምንም ጨምረው ነገር የለም። አንድ ነገር ለመናገር ያህል አምባሳደር ግን እዚህ ቤት ያለው ምንም ነገር የለም ውሃ ነው እንጂ ምንም ነገር የለም ብለዋል። እርሱን እንትን ለማለት እንዴ ከዚህ የበለጠ ማዕድ አለ እንዴ? ሰላም ቢሆን አይደል እንደዚህ እርሶ ጋር የመጣ ነው እና ለቤቱ ክብር ይስጠን፣ እናመሰግኖታለን። ከሁሉ ነገር የበለጠ ቁጭ ብሎ ሰላም ማውራት ይሄ ጽድቅ ነው። እናመሰግናለን እንትኑን ጣቢያውንም። ሌላው ክቡር ጠቅላይ ሚኒስትር ነው። በእኔ እንደግል እስካሁን ድረስ አጣጥሜ የሰማሁት
እስካሁን ድረስም በጣም ደሰትባቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በእውነት የእሳቸው ቲም እና እሳቸው አገራቸውን እንደ ግል ቤታቸው እያገለገሉና እየሰሩ ነው ያሉት። ወደፊትም ደግሞ ብዙ ፕሮጀክቶች አሉ። ገና የሚያስደምሙን ብዙ ነገር ይኖራል ብዬ አስባለሁ። እንደሳቸው አባባል ገና አልሰራሁም ነው እያሉ ያሉት። እውነት ነው፣ ብዙ ነገር እናያለን ብዬ አስባለሁ። በሶስተኛ ደረጃ አምባሳደር ሙዑዝ በፊት ስለ ሰላም በሁሉም ሚዲያ ላይ ይጋበዛሉ፣ ይናገራሉ። አሁን ምናልባት እዚህ ላይ ብቻ ነው መሰለኝ የሚሰሩት፣ ብዙ ሚዲያ ላይ አይታዩም። ይሄን ነገር ለምን ሆነ ለእርሱ ነው ጥያቄው እና ጥሩ ፕሮግራም ነው። አመሰግናለሁ። ችናት ለኔ እዚያ በስጥልኝ